አዲሱ የቤት ልማት ፖሊሲ ብዙሃኑን ተጠቃሚ የሚያደርጉ አማራጮችን ይዟል ተባለም። በሚኒስቴሮች ምክር ቤት የጸደቁ አዲሱ የቤት ልማት ፖሊሲ ብዙሃኑን ተጠቃሚ የሚያደርጉ የተለያዩ አማራጮችን የያዘ መሆኑን የከተማና መሰረተ ልማት ሚኒስቴር አስታውቋል። የከተማና መሰረተ ልማት ሚኒስቴሯ ወይዘሮ ጫልቱ ሳኒ ለመገናኛ ብዙሃን በሰጡት መግለጫ አዲሱ ፖሊሲ መንግስት 20 በመቶ ቤቶችን የመገንባት ድርሻ እንዲኖር የሚያደርግ ሲሆን ቀሪው 80 በመቶ ደግሞ የግል ባለሀብቱ እንደ ኢንቨስትመንት አማራጭ በዘርፉ እንዲሳተፍ የሚጋብዝ ነው። ቀደም ሲል የነበረውን የጋራ መኖሪያ ቤቶችን ግንባታ ፕሮጀክቶችን በወቅቱ ካለመጨረስና ትክክለኛውን የህብረተሰብ ክፍል ኢላማ ካለማድረግ ጋር ተያይዞ ችግሮችን እንደነበሩበት ሚኒስትሩ አብራርቷል። አሁን ባለው ተጨባጭ ሁኔታ በጋራ መኖሪያ ቤቶች ውስጥ የሚኖሩትን አብዛኞቹ ሰዎች ተከራዮች መሆናቸው የነበረውን አሰራር ክፍተት እንደነበረበት የሚያሳይ መሆኑን ተጠቁሟል። አዲሱ ፖሊሲ ይህንን ችግር የሚቀርፍና ብዙ ለውጥ የሚያመጣ መሆኑን ገልጸው በከተሞች የነበረውን 74 በመቶ ያረጀና ከደረጃ በታች የሆነ መሰረተ ልማት በኮሪደር ልማትና በከተማው ስታንዳርድ ወደ 51 በመቶ ዝቅ ማድረግ መቻሉንም አስታውቀዋል።